አዲ ኖራል መግባት ፈልገን ነበረ። አይ እንዳለ እርግጠኛ ነኝ። ቆይ እኔ ምንድነው የእናንተ ሀሳብ ያልገባኝ ማለት ሰው ልታሳብዱ ጤነኞች ናቸው? ሲጀመር ጓደኞች ናችሁ እንዲሻል የማታደርጉት እናንተ ናችሁ። አንተም የባለፈውም ልጅ ማለት ጆራችሁ አላቅም። ቤዛም ሁላችሁም አውሬዎች ናችሁ። ልጁ ምን ልታደርጉት እንዳሰባችሁ አላቅም። እኔ አሳልፌ ያልሰጠሁትም አንተን ዝጋ ጠጣው አራቂ ልትድን ከዛ ከቃል ጋር መልቶኑ ማለት ነው። እኔ ሙቼን ቆሜ አንተ ምትድነው አየው እኮ እዚህ መሬት ላይ ያንከባለልከው ልጁን ጭራሽ አብረን እንቀመጥ ትለኛለህ። እንዳታፍር አንተ መሬት አይ ልጁ እንዴት እንደከሳ እንዳሱ ምግብ ሲጀምር አታበልቱም። እንዴት ታርጉት ነው የምትሉት? ልጁ ምን እያደረጋችሁት ነው? ሰላም እንዴት ናችሁ ፋሚሊዎቻችን? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ የመጣ ነው ያው እንደምታዩን አድካሚ ጉዞ ነበረ። ጸበል ቦታ ቆይተን የመጣ ነው። እንደመጣንም ቀጥታ ነው ወደዚህ የመጣ ነው። ለምንድን ነው የመጣ ነው? ባለፈው የተፈጠረውን ነገር አይታችኋል ሁላችሁም። ማናቀው ልጅ አዲን ይዞት እንደሄደ ከአቅማችን በላይኛም ደግሞ ይቻልነውን ያክል ለማስጣል ሞክረን ነበረ፣ ግን ከአቅማችን በላይ ነበረ ልጁ። እኔ እንደውም ገፍትሮኝ ሁሉ ነበረ። እግዚአብሔር ያው ደህና ነኝ አሁን ምንም አልልም። እና አሁን ግን አዲ መመለሱን ሰምተናል። ማን እንደመለሰው እንዴት እንደተመለሰ አናቅም። ምንም እናውቀው ነገር የለም። ግን እኛም ለአንድ ለሶስት ቀን ጸበል ቦታ ነበርን። ለሱም እኛም ይዘነው ልንሄድ የነበረው እዛ ነበረ ይዘነው ልንሄድ የነበረው ግን ያው እንደምታዩት የተፈጠረውን ነገር አይታችኋል። አናቀውም ልጁን ከየት እንደመጣ ማናቀም እንደዛ አድርጎን ሄዷል። ዛሬ ግን ሰው ነግሮን ነው ተመልሷል። አዲ ቤት ነው ያለነው ኦሬዲ ልንገባ ነው እና እንግዲህ ከእግዚአብሔር ጋር ያሽሏል ብለን መፍትሄ ይሆናል ብለን ያሰብነውን ያው ፋሚሊ እናንተ ተጨንቃችኋል። ኮሜንት ጋር ሁላችሁም ጸበሉ ሰዱት እያላችሁ ነበረ። እኛም ደግሞ ጸበል ይዘን መተናል። እንዲበቃው ብለን በደንብ ብዙ በዚህ ነው ይዘን የመጣ ነውና ያው ከእግዚአብሔር ጋር ይሻላል ብለን ተስፋ እናደርጋለን። እናንተም ተጨንቃችኋል፣ እኛም ተጨንቀናል በጣም። ስለዚህ መፍትሄ ነው ብለን ያሰብነውን ነገር ይዘን መተናል። እግዚአብሔር ይርዳን። እንግዲህ አሁን ያለበት ሁኔታ በጣም ከባድ ስለነበረ ይዘነው ልንሄድ የነበረውም እዛ ነበር፣ ግን አልሆነም፣ አልተሳካም። ስለዚህ ዛሬ እሱን ለማጠጣት እንዲሁም እሺ ካልን ለማጠጣት እምቢ ቢል ራሱ ግዴታውን ማጠጣት አለበት። ምክንያቱም መሻል አለበት አዲ ማለት እንደዚህ አይቀጥልም። መፍትሄያችን እንግዲህ ብለን ያሰብነውን ይዘን መተናል። ስለዚህ ፋሚሊዎቻችን አብራችሁን ሁኑ። በነገራችን ላይ ቤተሰቦቻችን አሁንም ድረስ በእኔም በሷም ስልክ እየተላከልን ነው ቴክስቶቹ፣ አላቆሙም፣ እየላከችልን ነው። ከዛ ውጭ ደግሞ በጣም አጠያያቂውና ግራ ያጋባኝ ነገር አንድም እዛ ቦታ ይር ነው ከዚህ ጭንቀት ለመላቀቅ ጭምር ነው ፋሚሊ። ምክንያቱም ባለፈው የወሰደው ልጅ ማን እንደሆነ ማን እንደላከው ከየት እንደመጣ ምንም እናውቀው ነገር የለም። አላውቀውም። ምን አይቼውም አላውቅም። አዲን ከበፊት ጀምሮ አውቀዋለሁ። ጓደኛውም አይደለም። ከዚህ በፊት አይቼውም አላውቅም። አዲም ስለሱ ነግሮኝ አያውቅም። ግን ከቤዛ ጋር ግንኙነት ይኑረው አይኑረው ፋሚሊ ምንም አውቀው ነገር የለም። ማለት ግራ እንደተጋባው ነኝ። አሁን ድረስ ቴክስቱ ይላካል፣ አሁን ድረስ ማስፈራሪያው ይላካል። ግን ከእግዚአብሔር ጋር እኛም እናጣራለን። እሱ የምንተወው ነገር አይደለም። ምክንያቱም በህይወታችን ነው የመጡት። ስለዚህ የእሱ መጀመሪያ እሱ መዳን አለበት ብለን ስላሰብን ነው ወደ ጸበል ቦታ ሄደን ጸበል ይዘን የመጣ ነው እንጂ የሱ እንትን አያበቃም። አሁንም ቢሆን ማን እንደሆነ ከቤዛ ጋር ግንኙነት አለ ወይ ያ ልጅ ማን የላከው ወስዱስ ምን አድርጎት እንደሆነም አናቅም ፋሚሊ። አሁን ገብተን ነው ገና የምናየው። አዲ ምን አይነት ሁኔታ ላይ እንዳለ አላቅም። እኛም ዛሬ ነው ከጉዞ ገና የመጣ ነው። ምን አድርጎት እንደሆነም አናቅም፣ የተወስዶት እንደሆነም አናቅም። ምንም እናውቀው ነገር የለም። ስለዚህ ማን እንደሆነ እናጣራ ይሆናል። ስለዚህ አብራችሁን ሁኑና አብረን ገብተን ከእግዚአብሔር ጋር እንግዲህ ያለውን ነገር እናያለን። እኛም ከአድካሚ ጉዞ ነው የመጣ ነው። አብራችሁን ግቡ። እንወዳቻለን። ከባድ ነው ደግሞ
አንድ ተብለናል እንግዲህ አላውቅም። ሰላም እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አዲ ይኖራል? ፈልገነው ነበረ። ጓደኞቹ ነን። ቃል ጽዮን ይባላል። አውቅሻለሁ። ባለፈው ስንከራከር አላስታውሽም? ባለፈው ያው አወራርህ እንደዛ አይነት ነገር ስለመሰለኝ ነው ድጋሚ እየነገርኩ ያለሁት። አዲ ይኖራል? መግባት ፈልገን ነበረ። አይ እንዳለ እርግጠኛ ነኝ። ቆይ እኔ ምንድን ነው የእናንተ ሀሳብ ያልገባኝ ማለት ሰው ልታሳብዱ ጤነኞች ናቸው? እኔ ባይዘዌ ማለት በየሳምንቱ እንደማመጥ አንቺ ችግር አለብሽ ሲጀምር። ባለፈው እንደዚህ ስትጨቃጨቂ ነበር። ይቅርታ የኔ እንድም አሁን ከቤተ ክርስቲያን እንደምታየን የመጣ ነው። ሲቀጥል ደግሞ እኮ በቃ ስለሱ ሊከራከርሽ አይደለም። ባለፈው አሳልፋችሁ ሰጣችሁታል አይደል? ለማን ያሳልፈው ነገር አይተሃል አይደል? ከአቅማችን በላይ ሆኖ ነገር አንቺ በስንት መከራ እኔ ስንት መከራ እንዳየሁ እኔ ነኝ የማውቀው። ምን መከራ አየኸው? ሁሉም ነገር ከሱ ጋር ባይ ዘ ዌይ ከኛ ጋር ነበረ። ሴቶች ነን፣ ከአቅማችን በላይ ነበር። ምንም ማድረግ አልቻልንም። አለቀ በቃ። ይሄ የተፈጠረው ነገር ሲቀጥል ደግሞ ካንተ በላይ ነው ይቀርባለሁ። እሺ ይሄን መርዳት አለብህ እንዴ። አሁን መግባት እሱን ለምን አታገናኘንም? አሁን አዲን ነው ፈልገን የመጣ ነው። ግቢና እንዴ ምንድነው መሬት ጋር ያስቀመጥከው? ለምን መሬት ጋር የተቀመጠው? በጣም ጓደኛው አይደለ እንዴ? ጭራሽ መሬት ጋር አስቀምጠው ጓደኛው ምትል። ተነሳ አዲ። አረ ነው አንተን ያዘንክለት። አረ ጉዴ! አንተ ያማል እንዴ? መሬት ጋር ለምን ያስቀመጥከው? ወይኔ አንተ ጤነኛ አይደለም ሲጀመር። አዲ ተነስ። መሬት ላይ ቅዝቃዜ ከዚህ ተቀምጦ ዝም ትላለህ? ሁኔታውን እያየ አዲ ቁጭ በል እዛ ይበላል። ጥሩ ወዳጀት ነው። አንተ ራሱ ጓደኛው ነኝ ስላለ ደግሞ አታፍርም እንዴ? ሲያስጠላ ክፋት አናግረኝ በእናትህ። ቤተክርስቲያን አዲ እስማ እናንተ ናችሁ ሲጀመር እንደዚህ ያደረጋችሁት። ልጁን ሰውን ለማበጥበጥ የማታደርጉት በሰላም የተቀመጠው ልጅ በሰላም አይደል? መሬት ጋር አስቀምጠን በሰላም የምትለው በየተራ እየወጣችሁብኝ እኮ የምታስብለት አታስመስል። እዚህ መሬት ላይ ተቀመጥ ይያዩ። ከአንተ ጋር ምንም ንግግር ሞሬም ጭቅጭቅም የለንም። በጣም ነው የማስብለት። በጣም እሺ። ምግብ በልቶ ሰርተሽ ያስቀመጥሽው ምግብ መቼ ያስቀመጥሽው ምግብ? እግዚአብሔር ከጸበል ቦታ መጥቼ ክፋት አናግረኝ። ማነህ አዲ? ደህና ነህ? አዎ እሱ ማውራት ፈልገን ነበረ። ኧረ ተይ፣ ስለምንድን ነው የምታወሪው? አይመለከትም። ንገርሽ። ለጥላት እኮ አሳልፈሽ ማነው ጠላት? ማነው ለጥላት የሰጠነው? ያኔ የተፈጠረው ነገር ያያችኋል። እኛ ሴት ነን። ልጁን የሚፈልገው እንደዚህ ነው። አብረን ነው የምንቀመጠው። እንዳትጥለው፣ ቀስ በል ወይኔ በእግዚአብሔር። እኔ ግን ከኛ ጋር ለምን አብሮ አይኖርም? እግዚአብሔር እንዲህ መሬት ላይ ለምን ታቀባለህ? ጓደኛ ምናምን የምትለው ደግሞ አያፍርም። አሁን ፈልገነው ነው። ውጣልን አንዴ። ጓደኛው ነው አንድ ሻል ፈልጋለህ አይደለ? በቃ ውጣ። ምን እንዳሰባችሁለት ምንም አናስብም። ባይዘው ካዲ ካንተ በላይ እኔ ላዲ አስብለታለሁ። እሺ ምን ልታደርጉለት ነው? አይመለከትም። ሀሳባችሁ ምንድነው? አይመለከትም። አየሁ እኮ እዚህ መሬት ላይ ያንከባለልከው ልጁን ጭራሽ አብረን እንቀመጥ ትለኛለህ። እንዳታፍር አንተ መሬት ይኸው ልጁ እንዴት እንደከሳ እንዳሱ ምግብ ሲጀምር አታበልቱም። እንዲህ ስታደርጉት ነው የምትሉት። ልጁ ምን እያደረጋችሁት ነው? መቼ የሰራሽው ምግብ ነው? ምግብ እኔማ አሳይ ነበረ ቤቴ እንዴት አድርጌ እንደሚይዘው አሳይ ነበረ።
ፍቃድልኝና እስኪ እኔ ጋር ልትሄደው አሁን ጣልን እባክህ። የመጣችሁ ከየት እንደመጣችሁ እናንተ ማስታወቅ እንትን ማለት አለባችሁ። አንተ እኮ ክፉ ነገር አታናግረን። እኛ ጸበል ቆይተን የመጣ ሰዎች ነን። ለእኛ ብቻ ብለን ሳይሆን ለአዲ ብለን በሴትነታችሁ ላክብራችሁ። ከዛ ውጭ ጓደኛዬ ነው፣ መስዋዕትነት የከፈልኩለት ነው። ብዙ ነገር አብረን ያሳለፍን ነው። ከምሬ ነው። እኔ በዚህ ልንገርሽ፣ እኔ ለሴት ክብር አለ። አሁን ብዙ ከአንቺ ጋር መጨቃጨቅ አልፈልግም። እኔም አልፈልግም። የመጣ ነው ለትልቅ ነገር አዲን። እሺ ንገሩኝ። ምን ልታደርግ? ቆይ አንድ ነገር ንገረን። እኔ አዲን እንደምወደው ታውቃለህ፣ እንደማፈቅረው ታውቃለህ፣ እንደማልጎዳው ታውቃለህ። እሺ ይሁን። ምን ማለት ነው? ኧረ በለው እንዴ ሆኖ ያየሽ እኮ እኔ ልንከባከበው ነው። እኔ ከኔ በላይ አንተ ታስብልታለህ አይደል? እሺ ምን ልታደርጊልኝ? በቃ ፈልገዋለሁ፣ ፈልገነው ነው ውጣልን። አንድ ጊዜ ውጣልን፣ በእናትህ ሲጀመር ጓደኞቹ ናችሁ እንዲሻል የማታደርጉት እናንተ ናችሁ። አንተም የባለፈውም ልጅ ማለት ጆሯችሁ አላቅም። ቤዛም ሁላችሁም አውሬዎች ናችሁ። ልጁ ምን ልታደርጉት እንዳሰባችሁ አላቅም። እኔ አሳልፌ አልሰጠሁትም። አፌን ዝጋ። ከአቅሜ በላይ ስለሆነ እንጂ አሳልፌ አልሰጠሁትም። ዛሬ እኮ ነው የመጣችሁ። የት እንደነበረ መቼ አየሁት አይደል? የት እንደነበረ መቼ አየህ? መሬት ላይ ነው ስታስተኛ የከረምከው። ልጁን ይኸው ደንዝዟል ራሱ። ምን እንዳረከው ምን አውቃለሁ። ትወጣ ደስ ይለኛል። ከማትወጣ ከሆነ ግን ጸበል እናጠጣው ነው። ስለዚህ ያመጣልቻው ቢሆን ደስ ይለኝ ነበር፣ ግን ምንም አረጋችሁ። ጸበል መቼም አህላማችሁ ከፈሱት እንደማትለኝ ተስፋ አደርጋለሁ። አይ እኔ በዚህ ከጸበል እኔ አውቃለሁ። እኔም እኮ ወስጄዋለሁ። በቃ አዲ ቃላ መርቃቃ ብቻ አዲ ምን አይነት መከራ ማለት ውጡልኝ። ተረጋጋ። በቃ ተዋቸው ይሄዱ እነሱ ነው ያጠጣሉ። ተረጋጋ። አንተ ብቻ ተረጋጋ። ተዋቸው በቃ እነሱ አዲ ቁጭ በል ጀመር። አንተ እኮ ከእኛ ጋር ብትሆን ጥሩ ነበር። ውጣልኝ። ምን ነው? ኧረ ፔጅ በድብቅ ቅረጸው። እንዴ የሚፈጠረው ነገር ማየት አለብን ግዴታ። በድብቅ ቅረጸው። ግባ ግባ። ከዚህ ጠጣው ራቂ ልትድን ከዛ ከቃል ጋር አንድ ላይ ልትሆኑ ማለት ነው። እኔ ሙቼን ቆሜ አንተ የምትድነው አንድ ትድን አልፈልግም። አጠጣው ማለት እኔ እንድትድን አልፈልግም። አዲ አንተ ማጣት አልፈልግም። ሰማኛላ አንተ ዳንክ ማለት አጣው ማለት ነው።
እኔ ደግሞ አንተም ማለት አልፈልግም። ቁጭ በል። ለማንኛውም ለመዳን ገና ብዙ ይቀራል። አሁን እንድትዳር አልፈልግም። ቁጭ በል። ለማንኛውም ቁጭ በል። ከዛ አንተ ድነህ ምናምን ከቃል ጋር አንድ ላይ ልትሆኑ ሞቼ ነው ቆሜ። አቶ አዲ እንተማ እንድትድን አልፈልግም መቼም ቢሆን። ግን ይኸውልህ ትሰማኛለህ? ሲመጡ እንደ ጠጣ ነው እንድታስመስል የምፈልገው። ይኸውልህ ጽዮን አላወቋት ጅሎች እዛ እኮ ጠጥተዋል ምናምን ብለው ነው እኮ የሚያስቡ። አፍሩም እኮ። ይኸውልህ እኔ ግን መቼም እንድትድን አልፈልግም። እሺ መቼም አትጠጣው። ደግሞ ይኸውልህ ጠጥተሃል። እሺ እነሱ ጠይቀው እንደ ጠጣ ነው የምታስመስለው። ሰማኝ። አቤት ፍቆይ መጣች። ጠጣል። እንዴት ነው? አንድ ሙሉ አድርጌ ነው የጠጣሁት። ጠጥቷል። ለሶስት ቀን ተከታታይ ጠጥቷል አልኩህ። አንዴ ምንድን ነው አስሬ የምጠይቁት? ጠጥቷል። አንዴ ጠጥቷል። ጠጥታ የለ እንደ አንተ ማለት አዲ ጠጥቷል። ጠጥቷል። አዲ ጠጣክ? አዲ ጠጣክ? አዲ ጠጥቷል። አልጠጣም። ጠጥቷል። እናንተ አማችኋል እንዴ? አዲ ጠጣል። አልጠጣም እንዴ? መጀመሪያ አዲ ጠጣል። አልጠጣም አስሬ ጠጥቷል አትበሉ። ጠጥቷል አልኳችሁ። ጠጥቷል። ምንድን ነው ያማችኋል እንዴ እናንተ? እየጮኻችሁ ውጡልኝ።